بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد أدماجوቻችን السلام عليكم ورحمة الله وبركاته ባለፈው ሳምንት የዳሩል አኺራ ትምህርታችን ላይ ስለ ጀነትና ጀሃነም አጠቃላይ የሆነ ግንዛቤ ወስደን ነበር። ኢንሻአላህ በዛሬው ደርሳችን ላይ ጀነትንም ጀሃነምንም በተናጠል እናያለን ማለት ነው። ባለፈው ሳምንት ቃል እንደገባሁላችሁ ዛሬ ይዤላችሁ የቀረብኩት ስለ ጀሃነም ይሆናል። ኢኽዋኒ ወአኸዋቲ ዛሬ በዚህ ደርስ ላይ ስለ ጀሃነም ሁሉንም አውርቼ መጨረስ አልችልም። እንዲያውም በኔ ግምት ስለ ጀሃነም በቁርአንና በሐዲስ ላይ ከወረዱት 1/3 ነው ይዤ የቀረብኩት። የዚህም ምክንያት የጊዜ አለመብቃቃትና ደርሱን የምንሰጥበት ዘይቤ በጥልቅ ለማየትና ለማስተንተን ስለማይቻልበት ነው። አልሙሂም የዛሬውን ደርሳችንን ስንጀምር ቀጥታ የምንገባው እንግዲህ የጀሃነም በሮች ብዛታቸው በዚህ በሮች የሚገቡትን የሰዎች አይነትን በማየት ደርሳችንን እንጀምራለን። አላህ Subhanahu Wa Ta'ala ስለ ጀሃነም በሮች ብዛታቸው በሱረቱል ሂጅር ላይ ሲነግረን ጀሃነምም ሸይጣንን ለተከተሉት ለሁሉም በእርግጥ ቀጠሮዋቸው ናት አለ። ለርሷ 7 በሮች አሏት። ለሁሉም በሮች ከነርሱ የተከፈለ ክፍል ነው አለ። የጀሃነም ሰዎች ጀሃነም ግቡ ተብለው ተገፍተው ተንደው ወደ ጀሃነም ከገቡ በኋላ የጀሃነም በር ይዘጋል። ይህንንም አላህ Subhanahu Wa Ta'ala በሱረቱል ሁመዛ ላይ ሲነግረን እርሷ በእርግጥ በእነርሱ ላይ የተዘጋች ነች። በተዘረጋች አዕማድ ውስጥ የተዘጋች ነች አለ Subhanahu Wa Ta'ala። የጀሃነም ደረጃዎች 7ቱም ከመሬት በታች ሆነው እርስ በእርስ ላይ ተደራርበው ከቀላል ወደ ከባድ እየሄዱ እስከ 7ኛው የጀሃነም ደረጃ ወደ ታች እየራቀ ይሄዳል። የመጀመሪያው ደረጃ በጣም ቀለል ያለ የጀሃነም ቅጣት አለበት። የመጨረሻው 7ኛው ደግሞ በጣም የከበደና የከፋ ቅጣት ያለበት ቦታ ነው። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ቁጭ ባሉበት ሰይድና ጅብሪል በጣም እየተርበተበቱና ተደናግጠው ወደ ረሱል ሰለላሁ ዐለይሂ ወሰለም መጡ። ረሱል ሰለላሁ ዐለይሂ ወሰለም አዩትና ማዛ ቢክ ያ ጅብሪል ምን ሆነሃል ያ ጅብሪል ብለው ጠየቁት። ጅብሪልም ሲመልስ ያ ረሱላህ መረርቱ الآن على نافخ النار አሁን ጀሃነምን በሚያቀጣጥሉ በሚነፉ ሰዎች አልፌ ነው የመጣሁት አለ። ረሱል ሰለላሁ ዐለይሂ ወሰለም ሲመልሱለት አው ينفخ في النار ያ ጅብሪል እሳት ላይ ይነፋል ወይ በማለት ጠየቁ። ሰይድና ጅብሪልም አለይሂ ሰላም ሲመልስላቸው ኢነላህ አውቀደ ናረ ጀሃነም 1000 سنة حتى ابيدت አላህ የጀሃነም እሳትን ለ1000 ዓመት ያህል ነጭ እስክትሆን ድረስ አቀጣጠላት አለ። ثم أوقد عليها 1000 سنة حتى احمرت አሁንም 1000 ዓመት ቀይ እስክትሆን ድረስ አቀጣጠላት አለ። ثم أوقد عليها 1000 سنة أخرى حتى اسودت አሁንም ሌላ 1000 ዓመት አቀጣጠላትና
መጨረሻ ላይ ጥቁር ሆነች አለ። فهي الآن سوداء مظلمة አሁን ጀሃነም በዚህ ሰዓት አለ በጣም የጠቆረችና የጨለመች ነች አለ። ረሱል ሰለላሁ ዐለይሂ ወሰለም ጅብሪልን ሲጠይቁ ስፍሊ النار ያ ጅብሪል ጀሃነምን እሳቷን እስቲ ግለጽልኝ ብለው ጠየቁት። فقال يا محمد قعرها بعيد የመጨረሻዋ ክፍል በጣም የራቀ ነው አለ። وإن حرها شديد ሙቀቷ ደግሞ በጣም የሚያቃጥልና የሚለበልብ ነው አለ። እንደዚህ ያለ ሰይድና ጅብሪል ለረሱል ሰለላሁ ዐለይሂ ወሰለም የጀሃነም እሳትን እየገለጸላቸው ሳለ ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን መቆጣጠር አቅቷቸው ያ ጅብሪል ሐስቡክ ያ ጅብሪል አቁም በቃ فإن قلبي كاد يتصدع ቀልቤ ከቦታው ሊነቀል ሊፈነዳ ምንም አልቀረውም አቁም ያ ጅብሪል አሉት። ጀሃነም ውስጥ 7 ደረጃዎች አሉ ካለን የመጀመሪያው ደረጃ ደግሞ ቀለል ያለና ቅጣቱም እንደዚሁ ለተወሰነ ጊዜ ይሆናል። የእሳት የመጀመሪያው ክፍል ጀሃነም ይባላል። ስሙ ጀሃነም ይባላል። በዚህ ውስጥ የሚገቡት ሙዋሂዲኖች ሙስሊሞች ናቸው። እነዚህ ሙስሊሞች እንግዲህ በዱንያ ላይ ከባር ወይንም ትላልቆቹን ማዕሲያዎች ሰርተው ተውባ ሳያደርጉ የሞቱ ሰዎች ናቸው። እነዚህ ሰዎች የመጀመሪያው የጀሃነም ክፍል ውስጥ ይገባሉ። በዚህ በመጀመሪያው ደረጃ ላይ ያለው ቅጣት ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን ጀሃነም ውስጥ አንድ ሙእሚን ወይንም የመጀመሪያው የጀሃነም ክፍል ውስጥ የገባ ሰው ከእሳት የተሰራ ጫማ ይለብስና የራስ ቅሉ ደም ይፈላላሉ። ይሄ እንግዲህ በጣም ቀላል የሆነ የጀሃነም ቅጣት ማለት ነው። ሁለተኛውን የእሳት ደረጃ በተመለከተ ደግሞ ዑለማዎች በዚህ ጉዳይ ላይ ተለያይተውበታል ማለት ነው። ግማሾቹ ከሙስሊሙ ቀጥሎ ከመጀመሪያው የጀሃነም ደረጃ ቀጥሎ የሚገቡት ይሁዶች ናቸው። ከዛ በሶስተኛው ደረጃ ላይ ደግሞ ነሳራዎች ናቸው የሚሉ አሉ። ሌሎቹ ደግሞ አይ ከሙስሊሞች ቀጥሎ የሚገቡት ነሳራዎች ናቸው፣ በሶስተኛው ደረጃ ላይ ግን የሚገቡት ይሁዶች ናቸው በማለት ዑለማዎች ተለያይተውበታል። ለማንኛውም የሁለተኛው የእሳት ደረጃ ሰቀር ይባላል። በዑለማዎች አባባል እንግዲህ በሁለተኛው ደረጃ በሰቀር ውስጥ የሚገቡት ይሁዶች ወይም ነሳራዎች ናቸው። የሶስተኛው የጀሃነም ደረጃ ደግሞ ለዛ የሚለው ነው። እዚህ ውስጥ ደግሞ ቀደም እንዳልነው እንግዲህ ይሁዶች ወይንም ነሳራዎች በዑለማዎች አባባል ይሁዶች ወይም ነሳራዎች ናቸው የሚገቡበት። ቀጥሎ የአራተኛው የጀሃነም ደረጃ አልሁጠማ ተብሎ ይጠራል። በአራተኛው የጀሃነም ደረጃ ውስጥ የሚገቡት አልሁጠማ ውስጥ የሚገቡት አሳቢኡን የሚባሉ ናቸው። እነዚህም በጥቂት አንቢያዎች ብቻ የሚያምኑ ሰዎች ናቸው። አምስተኛው የጀሃነም ክፍል ደግሞ ሰዒር ሲባል እዚህ ውስጥ የሚገቡት በበሬና በእሳት እንዲሁም በሌላ መክሉቃቶች የሚያምኑ ሰዎች ናቸው። እንደ ሂንዱ፣ ሲክ ወይም ሌሎችም ናቸው ማለት ነው። ስድስተኛው የጀሃነም ክፍል ደግሞ ጀሂም ይባላል። ጀሂም ውስጥ አንድ የከሰል ድንጋይ ትልቅነቱ ወደር የሌለው ነው። ሰባተኛውና የመጨረሻው የጀሃነም ደረጃ አልሃዊያ ወይም ደርክል አስፈል ይባላል። የመጨረሻውና እጅግ የከፋ ቅጣት ያለበት ሲሆን እዚህ ውስጥ የገቡ ሰዎች ለዘላለም አይወጡም። እዚህ ሰባተኛውና የመጨረሻው የጀሃነም ደረጃ ውስጥ የሚገቡት ሙናፊቆች ናቸው። አላህ ይህንንም ሲነግረን ኢነል ሙናፊቂነ ፊ ደርክል አስፈል ሚነን ናር፣ ሙናፊቆች በደርክል አስፈል እሳት ውስጥ ይገባሉ አለ።
ሁለተኛው ደግሞ አስሐቡል ማኢዳ እነዚህ ደግሞ በነብዩላህ ዒሳ ዘመን ከሰማይ ላይ ምግብ ገበታ ይወረድልን ብለው አስቸግረው አላህ እኔ አወርድላችኋለሁ ይህንንም ሙዕጂዛ አይታችሁ ከመሃላችሁ ውስጥ አንድ ሰው ቢከፍር አይቀጡ ቅጣት እቀጣዋለሁ ብሎ ስለዛተባቸው ያንን ገበታ ካወረደላቸው በኋላ ያ ዒሳ ይሄማ ሲሕር ነው ድግምት ነው ብለው በመክፈራቸው አላህ እዚህ ጀሃነም ውስጥ እዚህ ሰባተኛው ክፍል ውስጥ ሊከታቸው ቃል ገባላቸው ማለት ነው። ሶስተኞቹ ደግሞ አለ ፊርዓውን የፊርዓውን አጋዦች ተከታዮችና ቤተሰቦቹ ናቸው። የውመል ቂያማ ቀንም አላህ ለመላእክቶቹ ፊርዓውንንና ቤተሰቦቹን የከፋ አዛብ ውስጥ አስገቧቸው ብሎ ያዛል። ከአቡ ሁረይራ እንደተዘገበው ረሱል ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለ إذ سمع وجبه رسول صلى الله عليه وسلم صحابوچم ሁሉም የመዲና ሰው አንድ መሬት ያንቀጠቀጠ ትልቅ ፍንዳታ የሚመስል ድምጽ ሰሙ አለ። ረሱል ሰለላሁ ዐለይሂ ወሰለም ወደ ሰሃቦቻቸው ዞር ብለው አተድሩነ ማ هذا ምን እንደሆነ ታውቃላችሁ ወይ በማለት ጠየቁ። ሰሃቦቹም قلنا الله ورسوله أعلم አላህና ረሱሉ ያውቃሉ በማለት መለስናሉ። هذا حجر رمي به في النار منذ 70 خريفة ይሄ አንድ ትልቅ ድንጋይ ወደ ጀሃነም ከ70 ዓመት በፊት ተወርውሮ አሁን ገና የጀሃነም የመጨረሻው ክፍል ደርሷል አሉ። እንግዲህ ይህ ድንጋይ ከተወረወረ 70 ዓመት ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም። የጀሃነም የመጨረሻው ምድር ላይ የደረሰው ከ70 ዓመት በኋላ ነው አሉ። ጥልቀቱ እንግዲህ ምን ያህል እንደሆነ መገንዘብ እንችላለን ማለት ነው። ጀሃነምን የሚያነደው ከዚህ በኋላ ምንድነው? አላህ Subhanahu Wa Ta'ala በሱረቱ ተሕሪም ላይ ሲነግረን እናንተ ያመናችሁ ሆይ ነፍሶቻችሁንና ቤተሰቦቻችሁን መቀጣጠያዋ ሰዎችና ድንጋዮች ከሆነችው እሳት ጠብቋቸው አለ። በእርሷ ላይ ጨካኞች ኃይለኞች የሆኑ መላእክቶች አሉ። አላህ ያዘዛቸውን ነገር በሙሉ የማይጥሱ የሚፈጽሙ ናቸው። የሚታዘዙትንም ሁሉ የሚሰሩ ናቸው አለ። ጀሃነምን በዚህ ጊዜ የሚያቀጣጥሏት ሰዎችና ድንጋይ ነው ማለት ነው። በሌላ አያ ላይ ደግሞ አላህ Subhanahu Wa Ta'ala فاتقوا النار التي وقودها الناس والحجارة أعدت للكافرين አላህ Subhanahu Wa Ta'ala ሲነግረን እሳትን ፍሯት ያንን ቀን የምታቀጣጥለው የሰው ልጅና ድንጋይ ነው። ይህም ጀሃነም የተዘጋጀው ለእናንተ አይደለም ለካፊሮች ነው። እዛ ውስጥ እንዳትገቡ ተጠንቀቁ ብሎ አላህ አስጠነቀቀን። ጀነት ዘበኞች የሏትም፣ ጀሃነም ግን ዘበኞች አሏት። አላህ Subhanahu Wa Ta'ala ይህንን ማስመልክቶ ሲነግረን በእርሷ ላይም በጀሃነም ላይ ማለቱ ነው 19 ዘበኞች አሉባት። የእሳትንም ዘበኞች መላእክቶች እንጂ ሌላ አላደረግንባቸውም አለ። ቁጥራቸውንም 19ኙንም ቁጥር ለነዚያ ለካዱት መፈተኛ እንጂ ለሌላ አላደረግነውም ማለት Subhanahu Wa Ta'ala። የጀሃነም ሐላፊ መላእክው ስሙ እንግዲህ ማሊክ ይባላል። የጀሃነም ሰዎች ብዙ ጊዜ ለአላህ አቤቱታቸውን አቅርብልን በማለት ይለምኑታል። ይህንንም አስመልክቶ አላህ Subhanahu Wa Ta'ala ሲነግረን ማሊክ ሆይ ጌታህ በእኛ ላይ በሞት ይፍረድ። አሁን እንግዲህ የሚፈልጉት ሞትን ብቻ ነው። ያ ማሊክ ጌታህ በእኛ ላይ ሞት እንዲፈርድ ንገርልን እያሉ ይጣራሉ። እርሱም ሲመልስላቸው እናንተም በቅጣት ውስጥ ዘላለም ነዋሪ ናችሁ ዝም በሉ ይላቸዋል። ጀሃነም ውስጥ የሚገቡት የሰዎች ብዛት ምን ያህል ነው? አቢ ሰዒድ አልኹድሪ በዘገቡት ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን يقول الله تعالى
ያ አደም الله آدم يطروا اليوم القيامة كان فيقول لبيك وسعديك والخير في يديك لبيك يا الله كلهم خير بأجه يالله جيتاي لبيك يلاد اللهم سيطيقوا أخرج بعث النار يجهنم من درشا عوت أكل جوتشه بلو يطيقوال آدم ميازنا وما بعث النار ምንድነው የጀሃነም ድርሻ በማለት ይጠይቃል 99 ለጀሃነም አንዱ ለጀነት ነው ብሎ ይነግረዋል በዚህ ጊዜ አሉ ረሱል ሰለላሁ ዐለይሂ ወሰለም ወተዳኡ ኩሉ ሐምልን ሐምለሃ ሴት ከድንጋጤ የተነሳ ያረገዘችውን የምታወርድበት ወተረናሰ ሱካራ ሰዎች ሰካራሞች መስለው ይታያሉ ወማሁም ቢሱካራ ነገር ግን ሰክረው አይደለም ولكن عذاب الله شديد ያንን ቀን ግን የአላህ ቅጣት ብርቱ ነው በማለት የአላህን አንቀጽ ቀሩ ሰሃባዎችም ያ ረሱላህ وأينا ذلك الواحد እንግዲያውስ ከ199 ጀሃነም የሚሄድ ከሆነ እኛም ከ99 ውስጥ አይደለንም ወይ በማለት ጠየቁ ረሱል ሰለላሁ ዐለይሂ ወሰለም ሲያረጋጓቸው قال أبشروا فإن منكم رجلا ومن يأجوج ومأجوج 1000 كنانت عند سيهون كيأجوجنا ومأجوج عند شنوالو يوم القيامة كان انجدي بزيانة هنيتا أباتاچن آدم ልጆቹን ካስረከበ በኋላ እነዚያ የካዱትም የከፈሩትም ወደ ጀሃነም ይነዳሉ አለ በሌላ አያ ላይ ደግሞ ከሃዲዎች በመልክታቸው ይታወቃሉ ያንን ቀን ሙስሊሞችን ሙእሚኖችን ረሱል ሰለላሁ ዐለይሂ ወሰለም ከውዱአችን በወጣልን ምልክት እንደሚያዩን ሁሉ የጀሃነም ሰዎችም ያንን ቀን ምልክት ይኖራቸዋል ከሃዲዎች በመልክታቸው ይታወቃሉ በአናቶቻቸውና በእግሮቻቸውም ይያዛሉ አለ ሱብሓነሁ ወተዓላ መጀመሪያ እሳት የሚቀጣጠልባቸው ሰዎች ካፍሮች አይደሉም ከሙእሚኖች ውስጥ ነው ይህም የአላህ ቁጣ ስለወረደባቸው ነው አቡ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ ላይ سمعت رسول الله صلى الله عليه وسلم يقول መጀመሪያ يوم القيامة ቀን የሚዳኙት رجل استشهد شهيد هونو يموتون سو نعلو مؤمن نو شهيد هونو يموتو سو الله مجمرا يدانيو المالت نو ودا الله يامتوتنا الله بسطو نعمة شهيد يمهون النعمة يستوسوتال كزام يطيقوتال فما عملت فيها بزي بسطنه نعمة دنيا لاي من ادرغهبتال بلو يطيقوتال قال قاتلت فيك حتى استشهدت لانت بيه بانت منجد تواجيچه شهيد هوني متچلهالو يلال اللهم واشتهل بلو ينغروال ولكنك قاتلت لأن يقال جريء فقد قيل يلك أنت يتواجهو جغنانا دفار اندتبال بلهنو نياه يهنبره اندزيوم اندنياه سووش سيلو نبر ثم أمر به فسحب على وجهه حتى ألقي في النار كزيام بفيتو مريت لا يتقدت جهنم اسات قاسي درس አንስተው ይወረውሩታል አሉ እንደዚሁ ደግሞ የዲን ትምህርቱን የተማረና ቁርአኑንም በደንብ ያወቀ የቀራ አላህ ፊት ያቀርቡታል ከዚያም አላህ በዱንያ ላይ ስለሰጠው ኒዕማ ያስታውሱትና በዚህ ኒዕማ ዱንያ ላይ ምን አድርገሃል ብለው ይጠይቁታል تعلمت العلم وعلمته وقرأت فيك القرآن علم تمري سوچንም ማስተማርኩኝ ቁርአንንም ቀርቼ ሰዎች ላይ ስቀራ ነበር በማለት ይመልሳል አላህም قال كذبت ولكنك تعلمت العلم ليقال عالم አንተ ንያህ መጀመሪያውኑ ስትማር ዓሊም እንድትባል ነበር ቁርአኑንም የቀራኸው ያፈዝከው
ድምፁ እንዴት የተሻለ ነው ድምፁ እንዴት ያምራል ተብሎ እንዲወሳለህ ብለህ ነው የተማርከው የቀራኸው በማለት በፊቱ ወደ ጀሃነም እየሳቡት ይወስዱትና ጀሃነም ሲደርስ ወደ ጀሃነም እሳት ይወረውሩታል። ከዚያም አላህ በዱንያ ላይ ሀብትና ንብረት አትረፍርፎ የሰጠውን ሰው ያመጡታል። አላህ በዱንያ ላይ የሰጠውን ኒዕማ በደንብ ያስታውሱታል። ፈማ عملت فيها በዚህ በሰጠንህ ኒዕማ በንብረትህ በገንዘብህ ምን አድርገህበታል በማለት ይጠይቁታል። እርሱም ሲመልስ قال ما تركت من سبيل تحب أن ينفق فيها إلا أنفقت فيها لك ማንኛውንም ያንተን መንገድ ያንተን ጉዳይ በዱንያ ላይ በሚያስፈልግ ጉዳይ ላይ በየቦታው መስጠት የሚገባ ቦታ ላይ ሰጥቻለሁ ላንተ ብዬ ነው የሰጠሁት በማለት ይናገራል። አላህም قال كذبت ውሸትህን ነው እንደዚያ ስሰጥ የነበረው ቸር ነው ደግ ነው እንዲባል ነው እንደዚህም በዱንያ ላይ ተብሏል በማለት ይነግረውና በፊቱ እየሳቡት ወደ ጀሃነም ወስደው ጀሃነም ሲደርስ የጀሃነም እሳት ውስጥ ይወረውሩታል። ያ አላህ ከጀሃነም እሳት ጠብቀን። ኢኽዋኒ ወአኸዋቲ ስለ ጀሃነም ያዘጋጀሁላችሁ ደርስ በሰዓት ጥበት የተነሳ እዚህ ላይ ለማብቃት ተገድጃለሁ። ኢንሻአላህ የአላህ ፍቃድ ከሆነ በሚቀጥለው ሳምንት በጀሃነም ውስጥ ስላሉ ቅጣቶች በሰፊው እንመለከታለን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.